በሰሜን ሸዋ ሰላሌ ሀገረ ስብከት በጥንታዊነታቸውና በታሪካዊነታቸው በግንባር ቀደምትነት ከሚጠቀሱት አብያተ ክርስቲያናት ውስጥ አንዱ የዳቤ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ነው። በሰንዳፋ ከተማ የሚገኘው የዳቤ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ከተመሰረተ ከ300 ዓመት በላይ እንደሆነ የቤተክርስቲያኑ አስተዳዳሪ መላከ ኃይል ቀሲስ ሰይፈ ጌታቸው ያስረዳሉ። ወደዚህ ቦታ የመጣሁት እንደ እግዚአብሔር ፈቃድ ነሐሴ 21 ቀን 2009 ዓመተ ምህረት ነው። በዛ ወቅት ወደዚህ ቦታ ስመጣ አሁን የሚታየው ቤተክርስቲያን በጥንታዊ መልኩ የተሰራ ግንቡ ሰፊ የነበረ ጣራው ደግሞ እንደ ማስጫ ማለት ይቻላል ወደ መሬት ያዘቀዘቀ ነው። እንደ በወቅቱ የገባውለት በቅዳሴ ሰዓት እንደውም ነሐሴ እንደመሆኑ መጠን ኃይለኛ ዝናብ ነበር። በዛ ሰዓት ይዘንብ የነበረው ዝናብ መንበሩ ላይ ነበር ይወርድ የነበረውና እግዚአብሔር ቢፈቅድ አንድ ስራ ሰርቼ ባልፍ እመኝ ነበር። እንደ እግዚአብሔር ፈቃድ እሱ አካናቶት ዛሬ ላይ ለታየው ቤተክርስቲያን ለመስራት ምክንያት ሆኗል። ዞሮ ዞሮ ነገሮችን ሁሉ ሊያከናውን የሚችለው እግዚአብሔር ነው። ሰው ስለወደደ ስለፈቀደ ስራ ይሰራል። እግዚአብሔር ስራ እንድትሰራ ግን ሲፈቅድ መንገድን ያመቻቻል፣ ነገሮችን ሁሉ ያስተካክላል። አብሮ ሊሰሩ የሚችሉ ደግሞ በእግዚአብሔር ዘንድ የተመረጡ የተወደዱ ሰዎችን ያዘጋጃልና በወቅቱ እኔ ይሰማኝ የነበረውን ስሜት የተሰማቸው የዚሁ አሁን በኮሚቴ አባልነት የሚያገለግሉት ምን እናድርግ ምን እንስራ እንደ ከተማው ቤተክርስቲያን የተሻለ ነገር ማድረግ እንኳን ባንችል ባለበት ቤተክርስቲያኑን እናድስ እናስተካክል የሚል ሐሳብ ሲያመጡ በወቅቱ ምኞቴም ስለነበር ቁጭ ብለን ተወያይተን የአገር ሽማግሌም ጠራን። የአገር ሽማግሌ ኮሚቴዎቹን ቁጭ አድርገን ሰፊ ውይይት ካደረግን በኋላ እኛ ሐሳባችን ጣራውን ከፍ አድርገን መስራት ዝናቡን መቋቋም የሚችልበት መልኩ ለማስተካከል ነበር። ወደ ስራው እንግባ ብለን ኮሚቴ ተዋቅሮ በአገር ሽማግሌ ተፈቅዶ ወደ መንገድ ስንገባ መንገዱን ስንጀምረው ግን ጣራ በማንሳታችን ያንን ስራ ማከናወን እንደማንችል ምክንያቱም ጣራው ሲነሳ ጣራው ከግንቡ ጋር አብሮ የታሰረ የድሮ ስራ ስለነበር አብሮ ግንቡን ሊያፈርሰውና ችግር ሊፈጥር እንደሚችል ከባለሙያ በተሰጠን መረጃ መሰረት የዚህን ህንጻ ቤተክርስቲያን ስራ ሙሉ ለሙሉ በአዲስ መልክ ሊሰራ የሚችልበትን ሐሳብ ሁላችንም ማመነጨን ቁጭ ብለን ተመካከር። በሙያ ደረጃ ሊያግዙን የሚችሉት የቤተክርስቲያን ልጆች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን በቦታው ላይ ተወካዮችን በመላክ በዚሁ አካባቢም የነበሩ በኢንጂነሪንግ ሙያ ብቁ ናቸው የሚባሉ ባለሙያዎችን በመያዝ እንደ ኮሚቴ ነገሮች ሁሉ ሊከናወኑ የሚችለው ደግሞ የአገር ሽማግሌ አምኖበት መርቆ ሲያሰራ ነውና የአገር ሽማግሌ ተገኝቶ ነገሩን ጉዳዩን በሰዓት ከተወያየን በኋላ እርግጥ ነው ፈርሶ በአዲስ መልክ ቢሰራ መልካም ነው። ይሁን እንጂ እንሰራ ይሆን የሚል ስጋት ነበር። ስጋቱን ደግሞ እግዚአብሔር ቀርፎት ዛሬ በአጭር ጊዜ ይህን የመሰለ ህንጻ ቤተክርስቲያን ለመስራት ችለናል። ህንጻ ቤተክርስቲያኑ በአጭር ጊዜ ተጠናቆ ለምርቃት የበቃ ሲሆን በምርቃቱ ወቅትም ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ እንደተናገሩት ቤተክርስቲያኑን በአጭር ጊዜ ሰርታችሁ በማጠናቀቃችሁ እንኳን ደስ አላችሁ ብለዋል። እጅግ ደስ የሚል ነው። በጣም የሚደነቅም ተአምር ነው። አሁን በሪፖርቱ እንደሰማነው አንዱም እንኳን ኩርንችት እንዲያው እሾህ ሳይወጋው በሰላም ደስ ብሎን ጀማሪዎች ሆነን ፈጻሚዎችም ሆነናል ሲሉ በጣም ነው ደስ ያለኝ። ኧረ ስንት ችግር አለበት በሌላው ዘንድ ስንት ውጣ ውረድ አለ፣ ስንት መፈረካከስ አለ። እናንተ የእግዚአብሔር ወዳጆች ናቸው፣ የእግዚአብሔር ተመራጮች ናቸው። የመረጣችሁ እሱ ነው። አሁን ደግሞ እሱ የመረጣችሁን ሻብትን እንላለን ብትሉ ወዮላችሁ። በጭራሽ ገና ብዙ ስራ አለ። የቤተ ክርስቲያኑ የዚህ የዋናው ቤተ ክርስቲያን ክልል ገረገራው አልተቀየሰም። በሩ በዚህ ነው አጥሩ በዚህ ነው አልተባለም። ገና ይሄ ለመዞሪያ ያህል ነው ፎከስ ያደረጋችሁት አይተነዋል።
ብዙ ስራ ተጠብቃቸዋል። እንዳማረባችሁ ልጆች እንዳማረባችሁ ቅዱስ ጊዮርጊስ በፈረሱ እየቀደመ እናንተ እየተከተላችሁ አሰርቷቸዋል ሰርታቸዋል። አሁንም እንዳማረባችሁ ስራውን ቀጥሉ። ይሄንን አሳምሩና ከዚያ በኋላ ደግሞ አይታችሁ ሌላም ደግሞ እንደናንተ የሚጓጓ ይሄ ያስቀናል። የሚቀና ለበጎ ስራ ቅኑ ይባላል ቅዱስ ጳውሎስ ብሏል። ቅኑ ለተታቢ ጸጋ ለምትበልተዋ ጸጋ ቅኑ ብሏልና የሚቀኑ ካሉ ለበጎ ስራ ለመስራት ያኔ ደግሞ ተወክሏቸዋላችሁ። አሁን እንደያዛችሁ እንዳማረባችሁ ግቡበት። ይሄን ዙሪያውንም ደግሞ ስሩ። ቅድምም እንደሰማሁት የእንትን አለ ይሄ ምንድነው የጥምቀተ ባህር ቦታ ተረክባቸዋል። እሱ ደግሞ ብዙ ስራ ይጠይቃል። እንደናንተ ያለ ታማኝ ይጠይቃል እና ስራችሁ ብዙ ነው። ቅዱስ ጊዮርጊስ ስራችሁን አቃንቶላችኋል። አንድ ባለቅኔ ምን አለ መሰላችሁ? አቡነ ተክለ ሃይማኖትን የባላቸው ለስቀኝ ተክለ ሃይማኖት ወስክ አደ እግረካ አለ። በ7 ዓመት እንደቆሙ እግራቸው ተቆርጧል አይደለም በመቆም ብዛት። ተክለ ሃይማኖት ገበያ ገብቶልሃልና አንድ ብቻ አይበቃም ሁለቱንም ጀምር ብሏቸዋል። እንደተባለው 6 ክንፍ አግኝተዋል እግራቸው ሲቆረጥ እና ገበያ ገብቶላቸዋል እኮ እግዚአብሔር ሰምቷቸዋል። ስራውን አቃንቶላቸዋል። ስለዚህ ደከመን ሰለቸን ሳትሉ እንዳማረባችሁ በሪያችሁ ሸጣቸዋል። አንዳንዶቻችሁ አይደለም ይሄ ለቀሪው ስራ ይሁድ እያላችሁ በሪያስ ከመሸጥ ደርሳችሁ ሰርታችኋል። በዚህ ዘመን እንዲህ ያለ ሰው ማግኘት ቀላል ነገር አይደለም። እንመካባቸዋለን። ክብር ምስጋና እናንተን ይሰጠን እግዚአብሔር አምላካችን ክብር ምስጋና ይግባው። እጅግ ደስ የሚል ስራ ሰርታችኋልና አስደስታችሁናል። እኔ ዛሬ እንጃ ትንሽ ሳልታደስ አድራለሁ ታድሻለሁ። ክብር ምስጋና ይግባው። እርጅና ወዲያ ዛሬ እርጅና ወዲያ ብያለሁ። ጥሩ ነው። በጣም ደስ የሚል ነው። ክህነትም ጀምረንበታል። ትልቅ ቦታ በመሆኑ ወደ 10 ልጆች እኔም በሚችለው ክህነት ሰጥቼበታለሁ። ይሄ ቦታ የተባረከ የተቀደሰ ነው። እግዚአብሔር ለይቶ አክብሮታል። ስራውን የሰራ ራሱ ስለሆነ ቅዱስ ጊዮርጊስ እዚህ ቦታ ላይ በእውነቱ ታሪክ ሰርቷል። በዚህ ዘመን በዚህ በችግር ዘመን ገበያው ውድ ሁሉ ውድ ገንዘብ ሄዶ ይዞት ቢመጣ የለ ግን ትንሹም ወጥቶ ብዙ ይዞ ገብቷል። በበረከቱ ትልቅ ስራ ተሰርቶ አይተናልና እግዚአብሔር ክብር ምስጋና ይግባው። የዳቤ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን በአዲስ መልኩ በዘመናዊ ሁኔታ መታነጹ ሁሉም አገልጋዮች በተመደቡበት ቦታ በተሰጣቸው ኃላፊነት በሰላምና በፍቅር በመስራታቸው ነው። በደብሩ ለሚሰራው የልማት ስኬትም በደብሩ አስተዳደር ያለው ሰላም በአንድነትና በመግባባት በመናበብ የመስራት ውጤት መሆኑንም የህንጻ አሰሪ ኮሚቴ ምክትል ሰብሳቢ ያስረዳሉ። ትልቁ ነገር መናበብ ነው። አሁን እንደሚያዩት ይሄ ቤተክርስቲያን እድሜ ጠገብ ነው። ከ320 ዓመት በላይ ነው እድሜው ማለት ነው። አሁን በዚህ አካባቢ ካሉት ከታሪክ አንፃር ብናይ ራሱ አሁን የሰንዳፋ ሚካኤል ከዚህ ነው የሄደው። ምናልባት ቁልቢ ራሱ ከዚህ ነው የሄደ የሚባል ነገር አለ። ምናልባት የተለያዩ ጥናቶች አልተጠኑም እንጂ ኡራኤል ቁልቢ የሚባል ነገር አለ። ያው እነሱ በጥናት ወደፊት የሚጠና ይሆናል። ግን ይሄ እድሜ ጠገብ ቤተክርስቲያን ነው። በዚህ አካባቢ ቤተክርስቲያን አልነበረም። በድሮ በአብርሃ በአጽብሃ ጊዜ ነው እዚህ መጣ የሚባለው ከታሪክ አንፃር ማለት ነው። ምናልባት ወደፊት ሰፊ ጥናት የሚፈልግም ቢሆን ማለት ነው ከታሪክ አንፃር። ሌላው ከስራው አንፃር በሚባል ጊዜ አንደኛ ይሄ ቤተክርስቲያን በጣም እድሜ ጠገብ ስለሆነ የአካባቢ ተወላጆች ይሆን በተለያዩ ስራ ያለንና እዚህ አካባቢ ያሉ አርሶ አደሮችን አሰባሰብንና ጠየቅን። እንዴት እናርግ? አፍሷል። ከዚህ በፊት በመቃኞ ነበረ። ከዛ በጣሊያን ጊዜ ደግሞ ምን ሆነ? በዚህ በጣሊያን ቆርቆሮ በጣም ወፍራም ቆርቆሮ ነው ያ ቤተክርስቲያን ድሮም በመታየክበት ጊዜ የተሰራው። እሱ አሁን ብዙ አመት ቆይቷል። ከመቃኞ ወደዚህ ቆርቆሮ ከቆርቆሮ አሁን ደግሞ ቀስ በቀስ ደግሞ እኛ እግዚአብሔር
ፈቀደና ወደዚህ ደረጃ ደርሰናል። ስንደርስ አንደኛ ሰበካ ጉባኤውና ህንጻ አሰራዊ ኮሚቴው የአንድ ሳምንት ሁለት ገጽታ ነው። አንድ መናበብ አለ። ሁለተኛ ደግሞ ፕሮጀክቶችን እንቀርጻለን። ትናንሽ ፕሮጀክቶችን እዚህ አካባቢ ያለው አርሶ አደር በመታይበት ሰዓት አሁን የትምህርት እጥረቶች አሉ። እነዛን የትምህርት እጥረቶችን እንዴት መቅረፍ አለብን የምንል እሱ ወደፊት የምንሄድበት ሆኖ ግን ይህም ቤት ህንጻ ቤተክርስቲያኑ እንዴት አሻሽለን እንስራ በሚለው ላይ በዚህ አካባቢ ያሉ የዚህ አካባቢ ተወላጆች ጓደኞቻችን አዲስ አበባ ያሉ ከዛም ተረፍ በውጪ ያሉትን በማስተባበር ወደ 4 ነው 5 ጊዜ ባዛር በማዘጋጀት ይሄ በ7 ዓመት አይደለም 1 ዓመት ኮቪድ ነው 1 ዓመት የሲሚንቶ እጥረት ነው 5 ዓመት ነው የፈጀብን አንድ ጊዜም ትንሽ የሆነ በመሃል ሲሚንቶ እንትን ነው በ3 ዓመት ውስጥ እንጨርሳለን ብለን አቀድን ያው ዞሮ በመሃል ያሉ ችግሮችንም በማሸነፍ እነዚህ የሲሚንቶና የኮቪድ ሁኔታ ወደ 7 ዓመት መተናል ማለት ነው ስለዚህ ይሄ ምንድነው የመናበብ ነው እኛ አንድ ሰው ካለ እንደ 5 ሰው ሆኖ እኛ ጋር መወሰን ይችላል ስለምንናበብ አሁን የትራንስፖርት የለ ያአበል የለ እኛ ለጋ አሁን ትራንስፖርት የለ አበል የለ ሎዲንግ አሎዲንግ የመጫኛ የለም መኪና ያላቸው በመኪና ገንዘብ ያለው በገንዘቡ በመጀመሪያ ኮሚቴው ራሱ ላይ ነው የወሰነ 100 ሺህ ብር ራሳችን ላይ ወሰን ከዛ ደግሞ ላሞቻችን እንሸጣለናል የአሜሪካ ላም እንግዲህ ከ200 ምናምን ሺህ በላይ ነው የሚያወጣ ወደ 5 6 7 ነን 14 ኮሚቴ ሆነ ቀጥታ ወደ 4 5 ነው የመጣው ስንመጣም ተስፋ አልቆረጥንም ቤተክርስቲያን ሲሰራ ማን ትልቁ ነገር ተስፋ አለመቁረጥ ነው ሁለተኛ ከሰበካ ጉባኤ ጋርና ከኃላፊዎች ጋር አንድ መሆን ነው ሰው ደግሞ እንዲያምነን ትረስት ቢልዲንግ ማድረግ ነው እውነት እዚህ የሚሰራው ነገር በሳምንት በመጣ የሆነ ለውጥ ታያለ በወሩ ስታመጣ የሆነ ለውጥ በዛን ጊዜ ህብረተሰቡም ከአካባቢ ያሉትም ደግሞ አለ የሚሉት እየረዱ ነው ማለት ነው ምናልባት ይሄን ስለ ከእንትና ከቤተ ክርስቲያን አንፃር ይሄንላል አሁን ግን ትልቅ ስራ ይቀረናል ትልቅ ስራዎች ይቀራሉ አሁን አንደኛ መሬት አለን ከተማው መስተዳድሩ የሰጠን መሬት አለ ወደ 5000 ካሬ አለን እዚህ ፊት ለፊት አካባቢም አለ ምንድነው እዚህ አካባቢ እጃጠር ናቸው አሁን ብዙውን ጊዜ የምንቸገረው እሱ ነው ለዛ ነው 4 5 የባዛር ያደረገው በዓለም አቀፍ የሚገኙ ክርስቲያናት በሙሉ አሁን ቢያግዙን አንደኛ ጥላ ከማዘቅዘቅ ፕሮጀክት ቀርጸን ያ ፕሮጀክት አትራፊ ሆኖ ለሌላው ቤተክርስቲያንም ለመርዳት ነው እኛም እንፈልገውና ያ ነው ፕላናችን ይሄን ምንድነው 5000 ካሬ ሜትር አለን እዚህ አካባቢ ካህናቶች ምንም የትምህርት ጥረት አለ ያን የትምህርት ጥረት እንዴት እንቅረፈው የሆነ ኮሌጅ አዘጋጅተን የሆነ መንፈሳዊ እንትን አዘጋጅተን እስከ ከፍተኛ ደረጃ ብናዘጋጅ ብለን አንዳንድ መያድ ድርጅቶችን ቢረዱን ምንድነው ለሌሎችም ትርፋማ እንሆናለን በአማርኛ እናስተምራለን በኦሮምኛ እናስተምራለን በግዕዝ እንዲማሩ አንደኛ ቦታ አለን ቦታ ችግር የለብንም ግን የገንዘብ ጥረት አለ ይህን የገንዘብ ጥረት ደግሞ መፍቻው እዚህ አካባቢ ያለው እጃጠር ነው ምክንያቱም እዚህ ቦታ እዛ ቦታ ያለ ነው እንጂ ከበብ ብሎ የሚኖር ህዝብ አይደለምና በዚህ ላይ ዓለም ምእመናን ቢሳተፉልንና የሃይማኖት ትምህርት ቤቶች እዚህ ቢቋቋሙ ቦታ አለ በዛ ላይ ቦታ ቢቋቋሙና ቢረዱን አይደለም ለኛ ካህናት አሁን ደሞዝ እንቸገራለን ብዙውን ጊዜ ደሞዝ እንቸገር ምን እናደርግ ነበር ከህንጻው ላይ ምክንያቱም ጸሎቱ ይቀድማል ጸሎት ሲኖር ነው ቤተክርስቲያን ያለዛ ይሄ ግንብ ነው ይሄን ህንጻ ቤተክርስቲያን ደግሞ ጸሎት ከሌለ ምንም ማለት አይደለምና ትልቁ ስራ አሁን ትልቅ ስራ የሚቀርም ምንድነው ሶፍትዌር የሰው ጭንቅላት ላይ መስራት ነውና እሱ ላይ ሰርተን እሱ ላይ ለመስራት ደግሞ ምን ያስፈልጋል ቤት ያስፈልጋል ፕሮጀክቶች ያስፈልጋሉ አሁን ወፍጮ ቤት ያስፈልጋል ዳቦ ቤት ያስፈልጋል እንደ የሻማ መስሪያ እንትኖች ያስፈልጋሉ ካህናትንም ወደ ስራ አስገብተን ጥላ ዘግዝቆ ከመለመ ራስንም ረድቶ ለሌላው መብቃት የአካባቢውን ሰው እየቀየርን መምጣት ነው እዚህ አካባቢ ደግሞ ለየት የሚያደርገው ለአዲስ አበባ ቅርበት አለው ሁለተኛ ደግሞ ሰው ለመማር ሴንሲቲቭ ነው ያንን ስለሆነ ከአዲስ አበባ ራሱ መጣው እዚህ መማር ይችላሉ አይደለም ሌላ ምን አየሩ ቆንጆ ነው ሰላም ነው ሰላማዊ እስካሁን ምንም ነገር አላጋጠመንም እኛ ህንጻ ስናሰራ 7 ዓመት ሙሉ አንድ ሳንቲም ገጽታ ስንሆን ምንም ችግር አላጋጠመንም ሰውም ለዛ ነው አምኖን አሁን የሚሰጠንና ከአዲስ አበባ ምንም የማያቀንም ከውጭ ድረስ የሚልክልን ለዛ ነውና አሁን የዓለም ምእመናን በዚህ በኢኦሲ ያላችሁ ሁሉ የምታዳምጡን አሁን የምትመለከቱን ሁሉ እነዚህን ፕሮጀክቶች እንድንተገብር ከጎናችን ሆኑ መሬት አለን የካፒታል እጥረት ነው ያለንና ዕውቀትንም እስከ ከፍተኛ ደረጃ ድረስ ለአካባቢው ራሱ ለዚህ አካባቢ ቤተክርስቲያናት ራሱ በቂ የሚሆን ቦታ ስላለ እዛ ቦታ ላይ ፕሮጀክቶችን ልንሰራ ስላቀድን እርዳታ እጃችሁን እንድዘረጉልን አብረን እንስራ ነው ምለው በተረፈ
ኢኦሲንም ሳናመሰግን አናልፍም። እኛም የእናንተ ሚዲያ ተከታዮች ነንና አንዳንድ ነገሮች ሃይማኖትንም እንከታተላለን። አትጥፉ። እናመሰግናለን። የዳቤ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነዋሪዎች የልማት ኮሚቴ የሰብካ ጉባኤ የሚያገለግሉ እንደተናገሩትም ቀድሞም ቤተክርስቲያኑ ጣሪያ የሚያፈስ ለአገልግሎትም የማይመች የነበረ ቢሆንም ማህበረ ካህናቱ ከምዕመናኑ ጋር በመሆን በፍጥነት ተሰርቶ ሊጠናቀቅ መቻሉን ይገልጻሉ። የህንጻ ቤተክርስቲያን የጀመርነው በ2010 ዓመተ ምህረት ነው። በ2010 ዓመተ ምህረት ጀምረን በኮቪድ ምክንያት 1 ዓመት ቆመናል። በሲሚንቶ ምክንያት 1 ዓመት ከበላይ ቆመናል። በዚህ እንግዲህ በ2017 ዘንድሮ አጠናቀቅን ማለት ነው። 5 ዓመት ነው ግን ከጀመር 7 ዓመታችን ነው። ይህንን ህንጻ ያጠናቀቅነው የራሳችን ብለን ኮሚቴው በራሱ ላይ ቆርጦ የራሳችንን እያወጣን ከምዕመናንም እያገኘን በቁርጠኝነት ትራንስፖርት መኪና ያለው ኮሚቴ በሙሉ በነፃ እየጫን በነፃ እያስጫን ሁሉ ነገር በራሳችን እንደ ግል ቤታችን በቃ በንጹህ ልብ ስለሰራን በአጭር ጊዜ ውስጥ ጨረስ። ገቢ የለውም። አንዳንድ ጓደኞቻችን ንጹህ ሰዎችን ከአዲስ አበባም ከጣፎም ከ44ም ከዚህ ከሰንዳፋ ከበኬ ከአካባቢው እያስቸገርን በሆቴል ባዛር እያዘጋጀን ምሳ ግብዣ እያዘጋጀን እዚህም ባዛር እያዘጋጀን በአጭር ጊዜ ውስጥ ለመጨረስ በቅተናል። አጥር ይቀረናል። የግቢው አስባብ ስራ ይቀረናል። የቤተ ክርስቲያኑ አዳራሽ ይቀረናል። ሌላ ብዙ ነገር አስበናል። ይሄ ቤተ ክርስቲያን በራሱ ገቢ እንዲቆም ከልመና እንዲላቀቅ ወፍጮ ቤት ዳቦ ቤት ነገር አስበናል። ሌላ ደግሞ የአካባቢው ልጆች በቤተ ክርስቲያን ስር ተቆጥቆ እንዲያርጉ ትምህርት ቤትም አስበናል። የሚረዳን ካገኘን የሚያግዘን ካገኘን ቦታውን ተረክበናል። አስፋልት ዳር ትምህርት ቤት ለመስራት ይቀዳለን። የጸበሉ ቦታም አስውበን ፎዋሽ ነው ጸበሉ። እዚህ ጋር እንግዲህ 3 አጥባ ነው ያለው። ኪዳነ ምሕረት አለች፣ ሰማይቱ አለ፣ አማኑኤል አለ። እዛም የአማኑኤል ጸበል አለ፣ እዚህም የጊዮርጊስ ጸበል አለ። እነዚህ ጸበሎች ብዙ ሰው እየዳነበት ነው። ቦታውን አሳምረን ሰርተን የገቢ በራሱ ገቢ እንዲተዳደር አሁን እዚህ ጋር የካህን ደሞዝ መክፈያ በጣም ችግር ነው። አንዳንድ ጊዜ ከህንጻ ምን ለምነውን እየደጎም ከኪሳችን እየደጎምን ነው። ጥሩ አባት አለን። አስተዳዳሪው በጣም ጥሩ ሰው የተለዩ ሰው ናቸው። በእውነት የተለዩ ሰው እንደሳቸው እኛንም ገዝቶናል። በጣም የሳቸው ጸባይ የሳቸው መሐንዲስ ናቸው ማለት ይቻላል። እና ይሄ ሁሉ ልማት እንግዲህ አቅደናል። እንግዲህ ሰው ያቅዳል የሚጨርሰው አምላክ ነውና የሚረዳን ሰው ካገኘን ይሄ ቦታ አልታወቀምና ጥንታዊ ቦታ ነው አልታወቀም። እንግዲህ ያቺ ኪዳነ ምሕረት ያለችበትን ቤተክርስቲያን ካያችሁ ድሮ የሳር ቤት ነበረ። በጣሊያን ጊዜ ነው ጠላትም አልነካው። ጣሊያን ነው ቆርቆሮውን የቀየረ። እንግዲህ ይሄ ቦታ አሁን የሚያርግ ነው ሰው ስላጣ ነው። እግዚአብሔር የተመሰገነ ይሁን። አሁን ጥሩ ደረጃ ላይ ነው ያለው። አሁን የሚያግዘ ሰው ካገኘን ትምህርት ቤቱን ወፍጮ ቤቱን ዳቦ ቤቱን ከሰራን ካህኑ በራሱ ገቢ ይተዳደራል ብለን እናስባለን። ብዙዎቹ በጣም ይሳተፋሉ። እኛም ኮሚቴ እነሱ ውስጥ እያቋቋም የራሱ የኔ ነው እንድል ወጪ እንዲያወጣ እያረግ እነሱም እየቀረቡን በሁሉ ነገር እየተሳተፉ ነው። እህላቸውን እያመጡ ገንዘባቸውን እያወጡ አግዞናል። በጣም አግዞናል። ክብር ይገባቸዋል። በዚህ ሚዲያ የሚሰማን የሚያያን ሁሉ ህዝበ ክርስቲያን እቺን ቦታ እንዲረዳንና ፍጻሜውን እንዲያምርልን እለምናለሁኝ። በጣም ጥንታዊ ቦታ ነው። የሚገርም ቦታ ነው። ሲጠሩት የሚሰማ ታቦት ነውና ይሄንን እንዲረዱን መልእክቴን አስተላልፋለሁ። ለ3 ዓመታት እኔ መጀመሪያ እዚህ አካባቢ የመጣሁት ማብራት አልነበረም። ቤተክርስቲያኑ ጥንታዊ እስከመሆኑ መጠን ማብራት አልነበረውም፣ መንገድ አልነበረውም፣ ውሃ አልነበረውም። እኔ የልማት ኮሚቴ የማብራቱ ሰብሳቢ ሆኜ ነው የመጣሁት። በ3 ዓመት ውስጥ በዛን ሰዓት የነበሩት አስተዳዳሪ ሳልመርቃቸው ወይ ደግሞ ሳላመሰግናቸው ማላልፋቸው መላክ ኃይል ይደሩ በላቸው ነበሩ። በሳቸው አማካይነት እኔ በምክትልነት አሸናፊ በለጠ በምክትል ሰበካ ለማሼቱ በግምጃ ቤት ሆኖ እኔ በልማት ኮሚቴ ሰብሳቢነት ማብራት በ3 ዓመት ውስጥ አካባቢው አቅም እንደሌለው ይታወቃል።
ግን የአካባቢውን ምዕመናን በመለመን መንገድ ላይ ቆመን ልመና መቼም ከባድ እንደሆነ ይታወቃል። ለምንም በ3 ዓመት ውስጥ አዘጋጀውንም ሳናመሰግናቸው አናልፍም። እነ ቸርነት እንትና ኃይልሉ ቸርነት የሚባለው የማዘጋጃ ኃላፊ እስካቫተርን ሰጥቶ መንገዱን አስጠርጎልን እኛ ገረጋንቲ ሰጥቶን እኛ ነዳጁንና ናፍጣውን ችለን እና አበሉን ችለን ያን ሁሉ ሰርተን በ3 ዓመት ውስጥ ማብራት አስገብተን መንገድ አስገብተን ውሃ አስገብተን ልክ ልማቱን ካቆምኩኝ በኋላ አካውንቱ ላይ ነበረችው ወደ 3000 4000 ያልሞላ ገንዘብ ሲቀረኝ እኔ ልማቴ የተሰጠኝን ኃላፊነት ጨርሼ ወደ አገሬ ወደሞ ከጀርባ ሆኜ አገዛለሁ ብዬ ሊወጣ ሲል አሸናፊ በለጣ የሚባሉ ደግሞ የምክትል ሊቀመንበሩ ጊዜያቸው 2-3 ስላለፋቸው እሳቸው ደግሞ እሱን እኔን መወከል አለብህ ብሎ ምዕመኑ እሱን መወከል አለብህ ብሎኝ እንደገና ደግሞ በሰበካ ምክትል ሊቀመንበርነት ቀጠልኩኝ 2007 ማለት ነው እስከ ዛሬ ድረስ። በዛ መካከል የተሰሩ ስራዎች አማኑኤል ቤተክርስቲያን ደባል ነበረ እዚህ እንደገና 1500 ካሬ ነበረችው ጸበል ቦታ አካባቢ ላይ እንደገና እዛ ላይ መቃኞ በመስራት ሰዎቹን ህብረተሰቦቹን በማስተባበር መቃኞ ሰርተን አሰርቼ በይደሩ ባላቸው አማካይነት መቃኞ ላይ ቤተክርስቲያኑ ታቦቱ እንዲገባ አደረገ። ልማቱ ከዛ በኋላ 1500 ካሬ የነበረው በማስፋፋው 6562 ካሬ በማስፋፋ በመጨመር አሁንም በዚህ አጋጣሚ ሳላመሰግናቸው ማላልፎ ወዘሮ በሻዱ ባሊ የሚባሉ የሚመን ባለመሬት መሬታቸውን 500 ካሬ በነፃ በመስጠት እንደገና ለቤተክርስቲያኑ ደግሞ ዱቤ ማለት እንግዲህ ይከብዳል ዱቤ ነው ማለት ዱቤ ይከብዳል በጣም ታላቅ የሃይማኖተኛ ሰው ናቸው በሻዱ ባሊ ይባላሉ እስከ ዛሬ ድረስ ገንዘባቸው ተሰብስቦ አልገባላቸው 2,500,000 አካባቢ ከፍለናቸው ወደ 350 ምናምን ሺህ ብር አለብን አሁንም ራሱ እሳቸው በእንደዛ አይነት ነገር አግዞን እንደገና 2000 ካሬ ጭማሪ በመስጠት 10062 ካሬ ሜትር አስከብረን ቤተክርስቲያኑ በላው ላይ ተሰርቶ አገልግሎት እየሰጠ ይገኛል። ጸበሉም በጣም ከፍተኛ ሁኔታ አገልግሎት እየሰጠ ይገኛል። ወደ ዳቤ ሲመለስ 2010 ጀምሮ እስከ 2011 አባታችን መላከ ኃይል ሰይፉ ጌታቸው ከ2010 ጀምሮ በአስተዳደርነት በመምጣታቸው እኔ በምክትልነት በመቀጠል እስከ ዛሬ ቀን ደከመን ሰለቸን ሳይሉ እሳቸው እንደ ማንዲስም ሆኖ እንደ አስተዳደርም ሆኖ እንደ ጻፊም ሆኖ እንደ የማንንም ኮሚቴ ባህሪው ችሎ በጣም ሙር በጣም ከማንንም ሰው የተሻሉ ሰው በመሆናቸው የማንንም ኮሚቴ ባህሪ በመቻል እስከ ዛሬ ቀን አንድ ቀን ኮሚቴ ሳይቀየር ሰበካ ሳይቀየር የልማት ኮሚቴ ሳይቀየር አባታችን መላከ ኃይል ሰይፉ ጌታቸው ለምረቃው አብቅቶናል። እግዚአብሔር ይመስገን። አሁንም ቢሆን አባታችን ወገኖቻችንን በማስተባበር ማብራት ላይ በር ላይ የሚሰሩ ስራዎችን ጠቅላላ አካባቢያቸውን በማስተባበር ልመና የሚያምርባቸው ልመና መቼም ልመና አምርም ከሰው ካሳቸው ልመና ያምራል ሄዶ ወጥቶ ለልመና ወጥቶ የማይመለሱ በጣም ከፍተኛ ከጠበቁት ገንዘብ ይዞ የሚመለሱ አባት ናቸው። እንጻ ሰሪ ኮሚቴም በዚህ አጋጣሚ ሳላመሰግናቸው የማላልፎ አቶ ግርማ ለማ አቶ ደረጀ ዳዲ የሽጥላ ተገኔ እነ እገዙ አሰፋና እነ ከቡ ለገሰ እነ ለማ ሼቱ የመሳሰሉት አሸናፊ በለጠ ደግሞ ምክትል ሰብሳቢነትን ከሱ የተቀበልኩኝን ለዚህ ቤተክርስቲያን መንበር አሁን 400,000 ብር ያላነሰ መንበር አስገብቶልን ከጀርባችን ሆኖ ያበረታታን ስለሆነ በጣም እናመሰግናለን። እግዚአብሔር ይስጥልን ይለዋለሁ። በአጠቃላይ የህብረተሰቡ ተሳትፎ ከሞላ ጎደል ደህና ነው። ከማንኛውም በላይ ደግሞ ሰላሙ ወሳኝነት አለው። ሰላም አለው። እንግዲህ መቼም ያው ብዙዎቹም ችግር ቢኖርባቸውም በመቻል በማስተባበር እዚህ ደረጃ ደርሰናል።
ሆኖም ግን አንድ ቀን ሰላም ሳይደፈርስ እኛ ጋር በጥሩ ሁኔታ በሰላምና በሰላም ለመጨረስ በቅተናል። እዚህ አጋጣሚ ማስተላለፍ የሚፈልገው ለግራር ቀበሌ ገበሬ ማህበር 3000 ካሬ ሰጥቶናል፣ ስጦታ ሰጥቶናል። ቀበሌ ገበሬ ማህበሩ አሁንም ቢሆን ወደፊት ለሚመኖቼና ለህብረተሰቡ የማስተላልፈው መልእክት ቢኖር ይሄ ቤተክርስቲያን ሁሉ ጊዜ ለማኝ መሆን የለበትም፣ ዝቅጥላ ዘግዝቆ መለመን የለበትም። ልማታችንን በማሳተፍ ትምህርት ቤትን ወይ ዳቦ ቤትን ከፍተን እዛ የተሰጠን ቦታ ላይ ከፍተኛ ልማት እንድንሰራና እንዲሰሩን ከጎናችን ሆኖ እንዲያስተባብሩና ከኛ ጋር እንዲሆኑልን መልእክትን አስተላልፋለሁ። መጀመሪያ ሰበካ ጉባኤ የሆነን ወደዚህ ቤተክርስቲያን ስመጣ ራሱ ቤተክርስቲያኑ በቃለ ወዶ አይደለም የምትመራው። ምክንያቱም ገንዘብ የለም። እዚህ የሚያገለግሉ ምእመናኖች ብዙም ካህናቶች ደሞዝ የላቸውም። በዛ የተነሳ አንዳንድ ጊዜ እንደው ቅዳሴ እሁድ ቀን የምታጎልበት ቀን ራሱ አለ። ይሄ ቤተክርስቲያን ከ326 ዓመት በላይ ነው። ይሄ የምታየው ቤተክርስቲያን ድሮ በጣሊያን በፊት በሳር ነበረ። ጣሊያን ነው ቆርቆሮ የቀየረ ያ ማለት ነው። እስካሁን ድረስ በሱ ነው ያለ። ቀለም ተቀብቶ ነው እንጂ ጣሊያን ነው እንትን ያለ። ከዛ ምንም የተሻለ ነገር አልመጣም። በ1986 የዚህ አካባቢና ከአዲስ አበባ አንዳንድ ሰዎች ተነጋግረው ለምን ቤተክርስቲያን እንሰራ ብለው እዚህ ይሄ ህንጻ ይመሰረታል። ህንጻው ተሰርቶ መጨረሻ ላይ ሲደርስ ጣራ ላይ የሆነ ስህተት ተፈጠረ። ስህተቱ ምንድነው? አነሰ፣ ጣሪያው አጠረ። ሌሎች አስተያየት ሰጪዎች እንኳን ይሄ ነገር ቢስተካከል ከፍ ሁለት ድንጋይ ወደ ላይ ቢጨምር የሚለው ነገር አስተያየት ሲሰጥ አንድ በጎ አድራጎ ከሱ ገንዘብ ስለምናገኝ የሳቸው ሐሳብ አሸነፈንና በዛው ቀጠለ። ሲሰራ ተኛ ጣራው ቆርቆሮ ሲለብስ ማለት ነው። ከዛ በ1998 ዓመተ ምህረት ነው ወደ እንትኑ የገባ ታቦቱ ገባ። ከዛ ትንሽ ቆይቶ ያው ማፍሰስ ጀመረ ጣሪያው። እንግዲህ ያው እግዚአብሔር አልፈቀደም። የመረጠ ሰው አሁን ነው ብለው አሁን የተመረጡ ሰዎች ለዚህ ደረጃ አድርሰውታል እና የተሻለ እንትን ላይ ነው ያለ ማለት ነው። አሁን እንደምታዩት በአጭር ጊዜ ውስጥ ነው እኚህ አሁን አለቃችን አሁን ያስተዳደሩ ያሉ እንደ መሐንዲስም እንደ አማካሪም እንደ አለቃም ሆኖ በትክክል በእውነት እግዚአብሔር እድሜና ጤና ይስጣቸው። በጣም ቃላት ያጥረኛል ስለሳቸው። በጣም እውነቴን ነው የምላቸው። መልእክትም አስተላልፈው እንግዲህ አሁን ታቦቱ ገብቶበታል። ብዙ ልማቶች አጥር አለ። እንደምታዩት ብዙ ነገር ይቀረናል። ስለዚህ በዚህ ጉዳይ ዙሪያ ላይ የተሻለ እንደው እርዳታ ቢያደርጉልን አሁን በዚህ ሚዲያ ላይ የሚያዩት ሰዎች መጥተው ቢጎበኙት። ትልቅ ቤተክርስቲያን ነው፣ ትልቅ አድባር ነው፣ ጸበል አለው። 3 አድባራት ነው፣ አማኑኤልና ኪዳነ ምህረት ቅዱስ ጊዮርጊስ ነው። ሌላ ደባል ታቦቶችም አሉ። መጥተው ቢጎበኙልን ነው የምለው እኔ። ማስተላለፈው መልእክት 2 ነው። እዚህ ጋር ያለውን አሁን የቅዱስ ጊዮርጊስን ህንጻ ቤተክርስቲያን ቤተ መቅደሱን ጨርሰን ታቦተ ሕጉ ገብቶ ምእመኑ ካሁን በኋላ መቅደሱን ከፍቶ ገብቶ ጸልዮ እንባውን አፍሶ ከእግዚአብሔር ጋር ታርቆ ተነጋግሮ መውጣት የሚችልበትን ሰርተን ጨርሰናል። ይህን ያከናወነ እግዚአብሔር ነው። ይሁን እንጂ እንዳልኩ ከዚህ ወደ 8 ኪሎ ሜትር ሊሆን ይችላል ርቀት ላይ ያለ ወደ 6 ያለ የቅዱስ አማኑኤል ቤተክርስቲያን አለ። ያ ቤተክርስቲያን መቃኞ ላይ ነው ያለው። ይዞታውን አስፋፍተናል። ነገ እግዚአብሔር ፈቅድ እዛ ላይ ስራ ቢሰራ ለትውልዱ የተሻለ ነገር ማድረግ ይቻላልና ያንን ያላወቁት ምእመናን አውቀውት አቅማቸው የፈቀደውን የቤተክርስቲያኒቱ ይዞታ የተከበረውን ነገ ላይ ለትውልዱ የሚሆን በጎ ስራ እንዲሰራ ህንጻ ቤተክርስቲያን ቢታነጽበት መልካም ነው። ይህንን ለማድረግ ደግሞ ሁሉም የየራሱን አሻራ ቢጥል መልካም ነው የሚል ሀሳብ አለኝ። ከዛ ባለፈ ግን ጥምቀተ ባህር ተብሎ የሚሰጡ ቦታዎች ዛሬ ላይ ካላስከበርካቸውና ዛሬ የተሻለ ስራ መስራት ካልተቻለ ነገኛ ነው ብሎ ለመናገር አያስደፍርም።
ምክንያቱም አንድ ይዞታ ይዞ በይዞታው ላይ የተሻለ ነገር ማድረግ ያልቻለ ማንኛውም አካል ነገ ላይ የኔ ነው ብሎ መስለክ ስለማይችል እዛ ቦታ ላይ የአብነት ትምህርት ቤትና አጸደ ሕፃናት ተሰርቶ ትውልድ የሚድንበት እግዚአብሔር የሚመሰገንበት ይዞታውም ደግሞ ተከብሮ የቤተ ክርስቲያን ህልውናዋ ወደፊት በተሻለ ደረጃ የሚዘልቅበትን ስራ ለመስራት ምእመኑ በሚጠየቀው ነገር ሁሉ የእግዚአብሔርን ለእግዚአብሔር በማድረግ በረከቱን እንዲያሰፋ በረከቱን እንዲሰጥ ለማሳሰብ ወዳለሁ። የዳቤ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ጥንታዊ ታሪካዊ ቤተክርስቲያን ነው። ቤተክርስቲያኑ ባሪያነት የሚጠቀሱ የተለያዩ የልማት ስራዎችን እየሰራ የሚገኝ ደብር መሆኑን አስተዳዳሪው እንደሚከተለው ይገልጹታል። የዚህ ቤተክርስቲያን ስራ የምእመኑ ተሳትፎ ሰፊ ነው። ዞሮ ዞሮ እንደው ልናገር የምወደውና ደስ የሚለኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ስራ ካየ እጁ ላይ ያለው ነገር የሚቆጥብ የሚሰበስብ አይደለም። መስጠት በሚገባው መልኩ ይሰጣል፣ ማድረግ የሚገባውን ያደርጋል። ላደረገው ነገር ግን ማስረጃ ይፈልጋል፣ ማየት ይፈልጋል። እዚህ ቦታ ላይ ስራውን ስንጀምረው 2011 ዓመተ ምህረት ጥቅምት 23 ነው የግንባታ ስራውን ቅድም እንዳልኩት ከተወያየን በኋላ ሙሉ ለሙሉ ፈርሶ መሰራት አለበት ወደሚለው መንገድ የገባ ነው። ከዛ ጊዜ በኋላ ግን በአንድ አመት ኮለን ቆሞ የተለያዩ ስራዎች ተሰርተው ሳይ ምእመኑ እውነትም ሊሰራ ይችላል ተስፋ አለን የሚለውን እያደር እንደገና ደግሞ 2012 እንደ እግዚአብሔር ፈቃድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ሐዊረ ሕይወት ታኅሳስ 12 ቀን 2012 ዓ.ም በዚህ ቦታ አዘጋጀ። መጥቶ የነበሩትን ነገሮች ሁሉ አየ። በዛ በፕሮግራሙ ላይ ከነበሩት አባላት ወይም ደግሞ ምእመናን የተሰበሰበ ወደ 500 ሺህ ብር ያገኘን። ያ ገንዘብ የበለጠ ለስራው እንድንነሳ ቦታውን ደግሞ እንዲያውቀው ምክንያት ሆነ። በዛ በመነሻ ገንዘብ ስራዎችን ሰራን። ዋናው ግን ምእመኑ አድርግ የተባለውን ከማድረግ ስጥ የተባለውን ከመስጠት ወደ ኋላ የሚል አይደለም። ለሰጠው ነገር ላደረገው ነገር ግን ምስክር ይሻል። ምስክሩ ደግሞ የሰጠውና ያደረገው ነገር በመድረኩ ወይም ደግሞ በቦታው ላይ ማየት ነው። እኛ እግዚአብሔር ይመስገን ይህ ስራ ከተጀመረ ጀምሮ ከመጋቢት 2012 እስከ መጋቢት 2013 ያው ዓለም እንደሚያውቀው የኮቪድ ወቅት ነው። በዛ በኮቪድ ችግር ጊዜ ምንም ምእመን ወደ ቤተክርስቲያን ያልዘለቀበት አለመዝለቁ ብቻ ሳይሆን ህንጻ ሰራለሁ ተብሎ ገንዘብ መሰብሰብ የማይቻልበት ወቅት ስለነበር አንድ አመት ሙሉ ለሙሉ ስራውን አቋርጠናል። ከዛ በኋላ ከ2013 እስከ 2014 ማገባደጃ ድረስ እንደዚሁም ከመጋቢት 13 እስከ መጨረሻው ድረስ የሲሚንቶ ሁኔታ ከፍተኛ ችግር ስለነበረበት ሲሚንቶ እንደፈለግን ማግኘት ባለመቻላችን እንደዚሁም ከ6 ወር በላይ ስራ አቁመናል። ይህ ማለት አንድ አመት ከመንፈቅ ስራ ቆሞ እንደነበር የሚያሳይ ነው። ያም ሆኖ ግን ነገ ውጤት ማየት እንችላለን ከሚል ተስፋ ስራችንን እለት እለት እያፋጠን እለት እለት እየሰራን በ2014 ዓመተ ምህረት ግንቦት 28 ቀን በአጥቢያው ያደጉ በአጥቢያው የኖሩ ምእመናን ነገር ግን በአዲስ አበባ ከፍተኛ ስራ እየሰሩ ያሉ በተለይ 4 ኪሎ አካባቢ ሮሚና እየተባለ የሚታወቀው ካፌ ትውልዳቸው ቦታቸው እዚሁ አዲስ አበባ ነው። አቶ ግርማ ይባላሉ። ይህንን ጉዳይ ለልጆቻቸው ስናማክር ሚካኤል ግርማ የተባለው ቆርቆሮን እኔ እችላለሁ በማለት ለሙሉ ቆርቆሮ ከ500 ሺህ ብር በላይ ሲሰጥ በዛ በተሰጠው ገንዘብ ቆርቆሮ ማልበሳችን ሲያይ የበለጠ ምእመኑ ደግሞ ሰፊ ስራ ለመስራት ተነሳስቷልና ዞሮ ዞሮ ነው የምለው ምእመኑ ባደረገው ነገር ውጤት ካየ ወደ ኋላ የሚልበት አቅጣጫ የለም ለማለት ነው። ቤተክርስቲያን አሰራሩ ሊደነቅ ይገባዋል። የእግዚአብሔር ጥበብ ያለበት ራሱ ሰማይ ተወርዶ ሰራውን የምንለው እንጂ እንደ ባለሙያ በዚህ አይነት ደረጃ ይሰራል ተብሎ አይታሰብም። ዙሪያው ሙሉ ጥርብ ድንጋይ ነው። በውስጡም ደግሞ በተወሰነ ደረጃ የውጭውን ገጽ ሊያሳይ በሚችል በጥርብ ድንጋይ ነው። ባለሙያው ሲሰራ ሐሳብ እኛ ስናቀርብ ሐሳባችን ሲቀበል በመግባባት በመስማማት የተሰራው ስራ ራሱ ምን ያህል እግዚአብሔር በስራዎች ላይ ቀድሞ እንደሚያከናውን አንድ ልብ ሐሳቢ አንድ ልብ መካሪ አድርጎ የተሻለ ስራ እንድንሰራ ያደረገው ፈቃድ እግዚአብሔር ስለሆነ ነው። የብፁዕነታቸው ምስጋና ያው እኛ ምንም የሰራነው ነገር የለም። ነገሮችን ሁሉ ያከናወነ የሰራው መድኃኔዓለም ነው። ነገር ግን ያው ሰዎች ባለ ጊዜያቸው ምክንያት ይሆናሉ። እንደ ምክንያት ሆነን ስራዎች ሊሰሩ ይችላሉ። ዋናው ስራ ማለት ገንዘብ አይደለም። ፍቅር ሰላም ነው። ሰላም ከገንዘብ በላይ ነው። ፍቅር ከገንዘብ በላይ ነው። ብዙ ገንዘብ ቢኖረው ሰላምና ፍቅር ማግኘት ካልተቻለ ስራዎች መስራት አይቻልም። እኛ ጋር ግን ገንዘቧ ትንሽ ነች፣ ሰላምና ፍቅር አለ። ያ ያለው ሰላምና ፍቅር ደግሞ ህንጻ ቤተክርስቲያን መስራት አይደለም። አማኑኤል ከዚሁ አጥቢያ ጋር የተያያዘ ራሱን የቻለ ቤተክርስቲያን አለ።
እኔ ስገባ 1500 ካሬ ሜትር ላይ ያረፈ ነበር። አሁን ላይ 5663 ካሬ ሜትር ተጨማሪ ገዝተን አጥረን እንግዲህ እግዚአብሔር ፈቅድ ደግሞ ነገ እሱን እንሰራለን ብለን ተስፋ እናደርጋለን። አሁን ያ ገንዘብ የምእመኑ ሳንቲም ነው። ያ ምእመኑ ግን ገንዘቡን ሰጥቶ አጥሩ ሲታጠር ያለውን ነገር ሳይ የበለጠ ስራዎች መስራት ችሏልና ከገንዘቡ በላይ ዋናው ለቤተ ክርስቲያን ዋጋው ለቤተ ክርስቲያን በረከቱ ሰላሙ ፍቅሩ ነው። ሰላምና ፍቅር ካለ ከዚህ በላይ ስራ መስራት እንደሚችል አምናለሁና የብፁዕነታቸው ደስታ ሲያዩት እንዲሁ በጥርብ ድንጋይ በዚህ ዘመን ሊሰራ አይችልም። ያለ የቤተ ክርስቲያኑ አቀማመጥ ውስጥ ላይ ያለው የቤተ ክርስቲያኑ ስራ በተለይ ቤተ መቅደሱ ላይ ግራና ቀኝ ኮሎኖች ወደ ውስጥ ገብተው ነበር የተሰሩት። እነዛን እኛ ተጠቅመንባቸዋል። በስተቀኝ ያለውን በቤተ መቅደሱ እሳት ነክ ነገሮች እነዚህ ፍሞች ለቤተ መቅደሱ የሚያስፈልጉ ጽና ማስቀመጫ ከላይ ደግሞ የጸበል ዕቃ እንዲሁ ደግሞ ከብረጋ የተያዙ ነገሮች ሊቀመጡበት በሚችል መልኩ በስተቀኝ ያለው ቁም ሳጥን ተገጥሞለት ካህናቱ ልብሰ ተክህኖ እዛ በስርዓቱ ለብሰው ልብሰ ተክህኖ ለብሰው ከጨረሱ በኋላ የነሱን ደግሞ ለብሰው የገቡት ጋቢ የሚሆን ነጠላ በስርዓቱ አጥፈው የሚያስቀምጡበት ቦታ እንዲሁም ደግሞ ምንም ሆነ ምን ካህን በእግዚአብሔር ፊት ንጹህ በጎ ሆኖ መታየት እንዳለበት ሁሉ በዛም ሲወጣ ያን አገልግሎት ለማከናወን ሲወጣ ልብሱን አስተካክሎ የተስተካከለ አቋም የተስተካከለ ቁመና ኖሮት እንዲወጣ በመስታወት ተጠቅሞ ሊወጣ የሚችልበትን ስራ ለመስራት ተችሏልና እርሳቸውን የሚያስደነቃቸው ከጠበቁት እንዲህ አይነት ነገሮችን አላሰቡም አልጠበቁም። እግዚአብሔር ፈቅዶ ደግሞ እነዚህ አይነት ነገሮች ተሰርተዋል። ቅድስቱንም እንደሌላው በተጋነነ ነገር ግንቦች በመገንባት ወይም ደግሞ በብሎኬት በመደርደር ሳይሆን የተወሰነ ፓርቱን በድንጋይ በማውጣት በጥርብ ድንጋይ ከዛ በኋላ ያለውን በግሪል ብረት በማድረግ ያማረ በመጋረጃ የተከለለ ቅዱሱን በማየት የሚያዩት ነገር በሙሉ ለርሳቸው እንግዲህ ከሚጠብቁት በላይ ነው። ለምንድነው ድንገት ከከተማ የወጣ መሆኑ ያለውን የገበሬውን ሁኔታ ከመረዳት አኳያ ሊሆን ይችላል። ዞሮ ዞሮ ግን ስራውን እግዚአብሔር ሰራ፣ እግዚአብሔር አከናወነ። ትላንትና ህንጻ ብለን እንጠራ የነበረው ዛሬ ላይ ደግሞ ቤተ መቅደስ ብለን የእግዚአብሔር ስም የሚጠራው የወደቁ የሚነሱበት የጠፉ የሚመለሱበት የጠመሙ የሚቀኑበት በጎ ቤት ነውና ለሁላችንም በረከት ይሆነን እንላለሁ። የነበሩት አገልጋዮች ከ21 ወደ 21 ናቸው። በደሞዝ ደረጃ የሚያኔ ይከፈል የነበረው ደሞዝ ወደ 26000 ነው የነዛ ሰራተኞች ደሞዝ። ዛሬ ላይ ወደ 4 መደብ እንደዚሁም ደግሞ ጥበቃውም ምኑም ብሎ 42 ሰራተኞች አሉ። ለደሞዝ ብቻ ከ176,000 ብር በላይ በየወሩ እናወጣለን። ይህ እንግዲህ በ6 ዓመትና በ7 ዓመት ልዩነት 26000 አድጋ 176,000 ማለት እጅግ የሚደንቅ ነውና የሰራተኛውን ቁጥር ጨምሯል። ካለው ከኑሮ ውድነት አኳያ በቂ ነው ባይባልም የተወሰነች ነገር ለውጥ አምጥቷል። ነገ ላይ ደግሞ እግዚአብሔር ፈቅድ ባሉት ቦታዎች ላይ የተሻለ ልማት ስራ ከተሰራ ካህኑም ጥላ ይዞ ገዘግዝቆ ከመለመን እንደገና ደግሞ ዘውትር ሙዳይ ምጽዋና ፋቂና ጠባቂ ከመሆን በልማት ስራው ተንቀሳቅሶ ራሱን የሚችልበት ለቤተ ክርስቲያኒቱም ህልውና ማስጠበቂያ የሚሆን ነገ ላይ እንደው ትላንትና ኮቪድ ብዙ አስተምሮናል። በዛ በችግር ወቅት እንደው ምንም ያልነበራቸው እንዳሉ ሁሉ በራሷ ደረጃ ስራ መስራት የሚችልበት አንዳንድ ተቋማት መስራት እንዳለበት እናምናለን። ይህንን ደግሞ እርሱ ፈቃድ ሆኖ እንዲያከናውን እንግዲህ የሁላችሁ ጸሎት ያግዘን። የዳቤ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን በስብከተ ወንጌል በልማት ጠንካራ ስራ የሚሰራበት ሰላምና አንድነት ያለበት ቦታ ነው። ሰንበት ትምህርት ቤቱ የአካባቢው ወጣቶች ምዕመናን ከሰበካ ጉባኤው ጋር ተናበው የሚሰሩበት ለብዙዎችም ባሪያነት የሚጠቀስ ደብር ነው። ወስብሐት ለእግዚአብሔር።